ሰላሞች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ አሁን ላይ በጣም ተፈላጊ የሆነውን ጉግል ሽትን ከዜሮ ጀምረን አብረን እንማራለን ማለት ነው። ማንኛውም ስራ ላይ ልትሆኑ ትችላላችሁ። ነገር ግን የግድ ጉግል ሽትን ማወቅ ይኖርባችኋል። ምክንያቱም አንደኛውም ከኤክሴል ጋር የተያያዘ ነው። ነገር ግን የኤክሴል እንትንን ማውረድ ላይ ይጠበቅባችሁ ይችላል። የምትሰሩት ስራ ደግሞ እንዳለ ኦንላይን ላይ እየተቀመጠ ስለሆነ አይጠፋባችሁም ማለት ነው። ስለዚህ በጣም በቀላሉ እንዴት መጠቀም እንደምንችል አሳያችኋለሁ። የተለያዩ ግራፎችን፣ ቴብሎችን እናስገባለን፣ ፒቮት ቴብል። ከዚህም በተጨማሪ ብዙ ጠቃሚ ነገሮች አሉት። እነሱን እያየን እንሄዳለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ። ስለዚህ አሁን ጉግል ሽትን በተለያየ መንገድ ልንከፍተው እንችላለን። የመጀመሪያው ምንድን ነው? ቀጥታ ጉግል ጋር ትሄዳላችሁ። ጉግል ጋር ከመጣችሁ በኋላ እዚህ ጋር የምትመለከቱት አለ ጉግል አፖች፣ የተለያዩ አፖችን የምታገኙት ቦታ ነው። እሱ ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር ከመጣችሁ በኋላ የተለያዩ አማራጮች አሉ። ወርታችሁ ወረድቱና እዚህ ጋር ሽት የሚል አለ፣ ወይም ጉግል ሽት ነው። ክሊክ ታደርጉበታላችሁ። ከዛ ተከፈተ ማለት ነው። እዚህ ላይ የተለያዩ ስራዎችን መስራት ይቻላል። ይሄ የመጀመሪያው መክፈቻ መንገድ ነው። ሌላው ደግሞ ቀጥታ ጉግል ሽት ብላችሁ ሰርች ማድረግ ትችላላችሁ። ለምሳሌ ሙጣና ማንኛውም ብሮዘር ሊሆን ይችላል። አሁን ደግሞ ማይክሮሶፍት ኤጅ ልጠቀም። እንደዚህ ሽት ጉግል ዶት ኮም ትላላችሁ። ከዛ ይሄንን ሰርች ነው የምታደርጉት። ወደዚህ ያመጣችኋል ማለት ነው። ከዛ እዚህ ጋር መተን ክሊክ ማድረግ ነው። በምትመለከቱት መልክ አሁን ቀድሞ ወደ ነበርንበት አምጥቶናል። ይሄ ሁለተኛው አማራጭ ነው። ሶስተኛው አማራጭ ደግሞ ምንድን ነው? አሁንም እዚህ ሶስት ነጠብጣቦቹ ጋር እንምጣና እዚህ ጋር የምታዩት ድራይቭ የሚል አለ። ይሄን ነክታችሁ ወደ ድራይቫችሁ መሄድ ነው። በዚህ መልክ አሁን ገብቶልኛል። ከዛ ግን የፈለኩት ሽትን ስለሆነ ኒው የምትላለች እዚህ ጋር የመደመር ምልክት ያላት እሷን እነካለሁ። መደመሩን ስነኩ አማራጮች ይመጣሉ። አሁን እኛ የፈለግነው ጉግል ሽት ስለሆነ ጉግል ሽት የሚለው ላይ ክሊክ እናደርጋለን። ከዛ ይሄኛው ደግሞ የሚወስዳችሁ ቀጥታ ወደ ውስጥ ነው ማለት ነው። እዚህ ውስጥ ገብታችሁ ከዛ ደስ ያላችሁ ስራ መስራት ይቻላል። እናንተ በተመቻችሁ መንገድ ከሶስት አንዱ መክፈት ትችላላችሁ። እኔ አሁን በጉግል ድራይቭ ነው የምገባው። እናንተ የመጀመሪያችሁ ከሆነ ኢሜይላችሁን ወይም አካውንት እንድታስገቡ ይጠይቃችኋል። ታስገባላችሁ። ከዛ በኋላ ቀጥታ ወደምትፈልጉት መግባት ነው። ስለዚህ አሁን ይሄኛው ባክስቴጅ ነው። የተለያዩ እንትኖችን የምታገኙበት ነው። ቴምፕሌቶች አሉ እንደምታዩት። ቱዱ ሊስት ማዘጋጀት ከፈለጋችሁ ይሄን መጠቀም ይቻላል። አኑዋል በጀት በጣም ብዙ ናቸው። ከነዚህ በተጨማሪ ደግሞ ከፈለጋችሁ እዚች ጋር ምልክት አለች። እችን ስነኳት ይዘረጋላችኋል። ዝቅ እያደረጋችሁ ከነዚህ ውስጥ ከእናንተ ስራ ጋር የሚሄደውን ወስዳችሁ ኤዲት ማድረግ ትችላላችሁ ማለት ነው። ወደኋላ መለስ ስናደርገው እችን እንንካትና እዚህ ጋር ደግሞ አዲስ ለመፍጠር ከፈለጋችሁ ነው። ከዚህ በፊት የሰራችሁ ስራ ካለ ደግሞ ሪሰንት ላይ ወይም ከስር እዚህ ጋር ይደረድርላችኋል። ሰርች አድርጋችሁ ማምጣት ትችላላችሁ ማለት ነው። በስሙ ያስቀምጣችሁት ካለ ሴቭ ያደርጋችሁ እዚች ጋር ሰርች ስታደርጉ ይመጣላችኋል። ከኤክሴል ከተለያየ ቦታ ደግሞ የተቀመጠም ካላችሁ ማምጣት ይቻላል። ለምሳሌ እዚች ጋር የምትመለከቷት አለች ኦፕን ፋይል ፒከር ትላለች። ክሊክ ታደርጋላችሁ። ከዛ እዚህ ጋር አፕሎድ የሚል አለ። ይሄን ነክታችሁ የምትፈልጉትን ማምጣት ነው ማለት ነው። ጎትታችሁ ወደዚህ ማምጣት ይቻላል። ካልሆነ ደግሞ እዚህ ጋር ብሮዝ ይላል። ይሄን ትነካላችሁ። ከዛ ፋይላችሁን ካስቀምጣችሁበት ቦታ ማምጣት ነው። ለምሳሌ ዳሽቦርድ፣ ስለ ዳሽቦርድ የሰራሁት ኤክሴል ላይ አለ። ይሄን ከፈለኩት እመርጠዋለሁ። ከዛ በኋላ ኦፕን እለዋለሁ፣ ይከፍትልኛል። ወስጄ እዚህ ጉግል ሽት ላይ ኤዲት ማድረግ እችላለሁ ማለት ነው። አሁን ግን እኛ ከዜሮ ማየት ስላለብን አዲስ ነው የምንከፍተው። አዲስ ለመክፈት እዚህ ጋር የምትመለከቱት አለ። ክሊክ እናደርግበታለን። ወይም ብላንክ ስፕሬድሺት ማለት ነው። ተከፈተ። ሲከፈት ልክ እንደ ኤክሴል ነው እንደምታዩት የሚመጣላችሁ። ከዛ አሁን ስራችንን ሴቭ በማድረግ መጀመር እንችላለን። አሁን ይሄ ስም የለውም ገና የተከፈተ ስለሆነ አንታይትልድ ይላል ከላይ እንደምታዩት። ስለዚህ እዚህ ላይ ደብል ክሊክ ታደርጉና ደስ ያላችሁን ስም ትሰጣላችሁ ማለት ነው። ለምሳሌ ኮምፒውተር ሾፕ ልበሉ ምሳሌ ስለሆነ ነው። ከዛ ባዶ ቦታ ክሊክ ስታደርጉ ይሄኛው ሴቭ ሆኗል። እንደምታዩት ሴቭ ቱ ድራይቭ ብሏል ማለት ነው። ከዛ በኋላ ስታር ማድረግ ትችላላችሁ። ሌላ ጊዜ ፊት ለፊት ላይ እንዲመጣላችሁ ስታር አደረኩት። ከዛ እዚህ ጋር ሙቭ ማድረግ ትችላላችሁ። ቶሎ እንድታገኙት እዚህ ማስቀመጥ ትችላላችሁ ማለት ነው። አሁን እዚህ ጋር የምታዩቸው እንዳለ ደግሞ እነዚህ ቦክሶቹ ሴል ናቸው። ልክ ማይክሮሶፍት ኤክሴል ላይ ስንሰራ እንደነበረው ማለት ነው። አድራሻቸውም አለላችሁ። እዚህ ጋር ደግሞ አሁን ቢ8 ይላል እንደምታዩት። አሁን ያለሁት ቢና ኤት ጋር ስለሆነ ነው አድራሻ ነው። ቀስ እያደረጋችሁ ደግሞ ሌሎች የመዘገባችኋቸው ነገሮችን ካሉ ውስጥ ለማየት ትችላላችሁ። እዚህ ጋር ባደረገው ኤ6 ይሆናል። እዚህ ጋር ኤ1 ልክ ኤክሴል ላይ እንዳለው ማለት ነው ይሄኛው። ሌላው ደግሞ እዚህ ጋር የምታዩቸው ነገሮች ናቸው። ሁሉንም እየሰራንባቸው ብናያቸው የተሻለ ነው። ነገር ግን ምንነታችሁ ከጠፋችሁ እላው ላይ ሄዳችሁ ቆሙ ማለት ብቻ ነው የሚጠበቅባችሁ። ለምሳሌ እዚህ ጋር ስትቆሙ ፎንት እንደሆነ እየነገረኝ ነው። እዚህ ጋርም ፎንት ሳይዝ፣ እዚህ ጋር ደግሞ ኢንክሪዝ ፎንት ሳይዝ ይላችኋል። ይሄኛው ቦልድ ነው። ስለዚህ ሄዳችሁ ቆሙ ማለት ብቻ ነው ማብራሪያ እንዲሰጣችሁ። ይሄኛው ቴክስት ከለር ይላል። እዚህ ጋር ደግሞ እንምጣ ፍሊተር ነው እያለኝ ነው። ይሄኛው ቦርደር። ስለዚህ እንዲያደርጋችሁ ምንነቱን ማወቅ ትችላላችሁ ማለት ነው። ትንሽ እንዲታየን ግን ዙም እናደርገው። ዙም ለማድረግ አሁን ምንድን ነው የምታደርጉት? እዚች ጋር 100 ላይ ነው ያለው። ቀስቷን ትነኳትና ከፍ ማድረግ ነው። ለምሳሌ 200 ባደረገው በዚህ መልክ ይሆናል። ይሄ ደግሞ በጣም ከበዛባችሁ ቀነስ እያደረጋችሁ መመልከት ወይም ማየት ትችላላችሁ።
አሁን ግልጽ እንዲሆንልን የተለያዩ እንትኖችን እናስገባና ለማየት እንሞክር። ለምሳሌ እዚህ ጋር ሽያጮችን ነው ማስቀመጥ የፈለኩት። ስለዚህ ሴልስ ወይም የተሸጡትን እዚህ ጋር በቁጥር ነው ላስቀምጣቸው የፈለኩት ማለት ነው። ለምሳሌ 200 ይሸጥ ወይም ደግሞ 2000 እናድርገው እዚህ ጋር ከዛ 3000 4000 እያለ አሁን እስከዚህ አካባቢ እንዲሆን ፈልጌያለሁ። ስለዚህ አሁን እዚህ ጋር እያንዳንዱን መምራት አይጠበቅብንም። ልክ ኤክሴል ላይ እንደምናደርገው ይሄን እስከዚህ እንምረጠውና ይሄን ለመምረጥ ግን ምንድነው እዚህ ክሊክ አደረኩኝ ወረድ ሳደርግ ይሄን አብሮ ይመረጣል ማለት ነው። ከዛ እዚህ ጋር ትመጣላችሁ። እዚህ ከመጣችሁ በኋላ ወርታች ጎተት ነው እስከምትፈልጉት። ለምሳሌ እኔ እስከዚህ አካባቢ ኖረኝ እስከ 10 ለቀኩት 1000 እየጨመረልኝ ወርዷል ማለት ነው። ይሄን ነገር ግን ደግሞ ራንደም ሊሆን ዝብርቅርቅ እንዲያደርገው ከፈለጋችሁ እዚህ ጋር ለምሳሌ እንትን ላድርገውና እስከታች ያለውን ልመረጥኩት እስከዚህ እስከ 9000 ያለውን እንዲያዘበራርቀው ፈልጌያለሁ። መረጥኩት ራይት ክሊክ ከዛ ወታች ወረድ እንበልና ቪው ሞር ሴል አክሽን ይላል። በዚሁ አቅጣጫ ከዛ እንሂድ። ራንደማይዝ ሬንጅ ይላል እንደምታዩት። ከዛ ራንደምሊ ዘብረቅረቅ አድርጎ ያስቀምጥላቸዋል። ያልመረጥኩትን አይነካም። አሁን ይሄኛውን 10000 እና 2000 አልነካም። ሌሎቹን ግን ዘብረቅረቅ አድርጎ ዳታዎችን አስቀምጦልኛል። እቺ ግን ትንሽ ቀነስ ብናደርጋት እየተሻለ ነው። እዚህ እንደዚህ ላድርገውና በደንብ ለማየት እንዲመቸን። እዚህ ጋር ደግሞ የሰዎቹን ልጻፋቸው። ለምሳሌ የሸጡትን ሰዎች ስማቸውን ልጻፍ። አሁን ለመጻፍ እየመጣው እዚህ ጋር ነው ክሊክ እያደረኩ ያለሁት፣ ወይም ኢንተር እያላችሁ ልትወርዱ ትችላላችሁ ማለት ነው። ይሄኛው ችግር የለውም። እንደዚህ ስማቸውን አስገብቼ ጨርሻለሁ ማለት ነው። ከዛ እዚህ ጋር ደግሞ ቁጥሮቹ ላይ የተለያዩ ፎርማቶችን ማስገባት ይቻላል። ለምሳሌ 2000 10000 ሲል እዚህ ጋር ኮማ ነገር ማስገባት አለበት። እዚህ ጋር 2000 ላይ ቀድሞ መግባት አለበት፣ ልክ ቁጥር እንዲመስል ማለት ነው። እሱን ለማድረግ እንደዚህ ትመርጣላችሁ። ሁሉም ሌፍት ክሊክን ተጭናችሁ ከዛ እዚህ ጋር ትመጣላችሁ። እንደምትወጣ 1 2 3 እያለች የምትቀጥላለች። ስትነኳት የተለያዩ አማራጮች ይመጡላችኋል። ከዛ እዚህ ጋር ወታችሁ ወረድ እያላችሁ እንደምትወጥ በጣም ብዙ አይነት አለ። ለምሳሌ ነምበር ባረገው በዚህ ፎርማት ነው የሚያስቀምጠው። ክሊክ ባረገው እንደምትወጥ እንደዚህ ተቀምጠዋል። ነገር ግን ሁለት ዴሲማል ፖይንቶች ደግሞ ከፊት አሉ። እነዚህ ፖይንቶች ደግሞ አንፈልጋቸውም። ስለዚህ እመርጠዋለሁ። እዚች ጋር መጥቼ መቀነስ ማለት ነው። እቺን ብነካት አንዷ ተቀነሰች፣ እቺን ብነካት ዴሲማል ፖይንቱ ጠፋ። የምትፈልጉበት አጋጣሚ ደግሞ ካላችሁ የተለያዩ ሳንቲሞችን ለማስገባት እቺን መጠቀም ይቻላል። አሁን ግን ስለማልፈልገው እንደዚህ አድርገዋለሁ። ይሄኛው እዚህ ጋር አሁን የሄድኩበት ጋር ለመሄድ ለምሳሌ እንደዚህ መርጬ እኔ እዚህኛዋን ነክቼ ነበር የሄድኩት። እንደ አማራጭ ግን እናንተ ከላይም ፎርማት የሚል አለ። ይሄንንም ነክታችሁ መሄድ ይቻላል። ፎርማት ከዛ ነምበር በዚሁ አቅጣጫ መታችሁ እዚህ ጋር እንደምታዩት ማለት ነው። እነዚህ ቶሎ እንዲገኙ ነው እንጂ ከስር የተቀመጡት ፎርማት የሚለው ውስጥም ገብታችሁ ልታገኟቸው የምትችሏቸው ነገሮች ናቸው። እዚህ ጋር ደግሞ ለምሳሌ ንግባና አስተያየት ሊጻፍ ይችላል። የተለያዩ ነገሮችን ረዘም ያሉ ጽሁፎችን ልንጽፍ እንችላለን። ስለዚህ እዚህ ጋር ጽፌ ላሳያቸዋል። ዝም ብዬ አሁን ራንደም የሆነ ቴክስት ነው እንደዚህ እያስገቡ ያለሁት። ነገር ግን ረጅም ቴክስቶችን እንደዚህ ጻፋችሁ ብለን እንድናስበው ነው። ለምሳሌ 3 ሰዎች ላይ እንጻፍ። የመጨረሻው ጋር ልጻፍ። እንደዚህ አይነት ረዘም ያለ ነገር ጽፋችኋል። ከዛ ግን እንደምታዩት እኛ ሲ ላይ እንጻፍ ነው አልፎ ወደዚህ ሄዱብናል። ይሄኛውን ማለት ነው ሰፋ ማድረግ ይጠበቅብናል። ስለዚህ ለማስፋት የተለያዩ መንገዶች እንጠቀማለን። የመጀመሪያው እዚህ ጋር ትቆማላችሁ። ራሱን ያግዛችኋል። እንደምታዩት እቺ ምልክት ስትመጣ ሌፍት ክሊክ ተጭናችሁ ወደዚህ ጎተት እስከሚበቃው ድረስ ማለት ነው ሰፋ አደረገ። ወይም ኮንትሮል ዜድ ብዬ ልመለስና ላሳያችሁ። እዚች ላይ ትቆሙና ከላይ ደብል ክሊክ ወይም 2 ጊዜ ክሊክ ስታደርጉ አስተካክሎ ይበቃዋል ብሎ ባሰበው ልክ ያደርግላችኋል። ሌላው ደግሞ ኤዲት ማድረግ የምትፈልጉት ነገር ውስጥ ላይ ካለን 2 ጊዜ ክሊክ አድርጋችሁ ድጋሚ ኤዲት ማድረግ ይቻላል። ለምሳሌ ይህንን ሴልስ የሚለውን ልቀይረውና ሶልድ አደረኩት። ኢንተር ብለው በዚህ መንገድ ቀይሮልኛል። ሌላው እዚህ ጋር ለምሳሌ አሁን ኔም አለ፣ እዚህ ጋር ደግሞ የተሸጡት አለ ብለን አስበናል። ነገር ግን እንዲቀድም የፈለግነው የስም ዝርዝራቸው ነው። የስም ዝርዝራቸው እዚህ ጋር እንዲገባ ፈልገናል። ስለዚህ እሱን ለማድረግ ምንድን ነው የምናደርገው? ከላይ ትመጡና ይሄንን ሰሌክት አድርጉታላችሁ ወይም ክሊክ ታደርጉበታላችሁ። ከዛ ይሄ የእጅ ምልክት ይመጣላችኋል። ይሄ ሲመጣ ድጋሜ ክሊክ ታደርጋላችሁ። አሁን ሙቭ ለመደረግ ዝግጁ ነው። ሌፍት ክሊክ ተጭናችሁ ወደ ፈለጋችሁት መውሰድ ነው። እዚህ ጋር ምጥቼ ብለቁ። አሁን ኔም የሚለው እዚህ ጋር ይገባል፣ ሶልድ የሚለው ደግሞ እዚህ ጋር ይገባል ማለት ነው። በዚህ መንገድ የምትፈልጉትን መቀየር ይችላል። ለምሳሌ ወደዚህ ማምጣት ከፈለግኩኝ እንደዚህ ያመጣና እዚህ ጋር ለቀዋለሁ። ቦታ ተቀያየሩ። አሁን ግን ደግሞ ስለማልፈልገው ወደዛ ልቀይረው። እዚች ጋር እመጣለሁ፣ ጉትት አድርጌ እዚህ ባደረገው ደግሞ ወደዚህ ቦታው ይቀይራል። ሌላው ደግሞ ለምሳሌ እዚህ ጋር ያሉትን ነገሮች ኤዲት ማድረግ ፈልጋቸዋል ብለን ካሰብን እንምረጣቸው። ለምሳሌ እንደዚህ ላኞቹን ከላይ ያሉትን ብቻ ቦልድ እንዲሆኑ ፈልጌያለሁ። ቦልድ ያደረኩት። ሳይዛቸውን የተወሰነ ጨመር ማድረግ ከፈለኩ እቺ የመደመር ምልክቷን መንካት ነው። ጨመር እያለ ይሄዳል። ከለሮችን ከፈለጋችሁም እዚህ ጋር አለ። እንደምታዩት ጥቁር ከለር ላይ ነው ያሉት። ለምሳሌ ቀይ ላደርገው ከፈለኩ ቀይ አደርገዋለሁ።
ይሄ ደግሞ ባክግራውንድ ነው ወይም ፊል ማለት ነው። ለምሳሌ ክሊክ ባድርገው በምን አይነት ፊል አድርግልህ እያለኝ ነው። በቢጫ ከፈለግከውን ቢጫ ብነካው ከጀርባ ያለውን በቢጫ ፊል አድርጎልኛል። ነገር ግን እንደዚህ ማድረግ ደግሞ ካልፈለጋችሁ እንመልሰውና ኮንትሮል ዜድ እየተጫንኩ ነው ወደኋላ እየተመለስኩ ያለሁት። እንደዚህ ወደ ዋናው ተመለሰልኝ። ይሄን ክሊክ እናድርግበት ወይም ደግሞ ሙሉ ልንመርጠው እንችላለን። ከዛ ፎርማት በመቀጠል እዚህ ጋር ኦልተርኔቲንግ ከለርስ የምትላለች ይተነካላችሁ። ከዛ እንደምታዩት በአንድ ጊዜ ሁሉ ላይ አስገባልን ማለት ነው። ከላይ ሄዲንግ ብሎ ያሰበውን የተለየ ከለር ቀብቶታል። እነዚህንም አንዳንድ ዘለል ዘለል እያደረገ እንደዚህ ቀብቶልናል ማለት ነው። ይሄ በዲፎልቱ ነው። እናንተ ሌላ አይነት ከፈለጋችሁ ግን ይሄን ብትነኩት ወደዚህ ይመጣል። ይሄኛውን ነበር አሁን ያደረገልን። ይህም ባደረገው እንደዚህ። ስለዚህ እናንተ አሪፍ ነው ወይም ተስማሚ ነው ብላችሁ ያሰባችሁትን ከዚህ ውስጥ መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ እችኛዋን ልጠቀማት። ሌሎች ከለሮችንም እዚህ ጋር እንደምታዩት አሉላችሁ መቀየር ይቻላል። ሄዲንጉን ወይም ሄደሩን አሁን ያደረግኩልን እንዲህ አይነት ከለር ነው ብሎኛል። እኔ ግን የማልፈልግ ከሆነ እቺን መርጥና ሌላ አደርጋታለሁ ማለት ነው። እንደምታዩት ከለሮቹ ደግሞ እዚህ ጋር ዋን እና ቱ እያለ እየዘበራረቅ የገባው አንደኛው ነጣ ያለ ነገር ነው። ሁለተኛው ደግሞ ይሄ ነው። እሱንም ልቀይረው ከፈለግኩኝ እቺን ነካትና ለምሳሌ እንዲፈራረቁ የፈለጉት ከለሮች አንደኛው ይሄ ከሆነ ይሄን መርጣለሁ እንደምታዩት። ሁለተኛው ከለር ደግሞ አሁንም ይሄኛው ነው። እሱንም ደግሞ ልቀይረው ከፈለኩኝ እዚህ ጋር መጣና አንድ ከለር ከዚህ ውስጥ ልመርጥለት እችላለሁ ማለት ነው። ለምሳሌ እችኛዋን ላድርጋት። እንደዚህ ተቀይሯል። አሁን ያሳዩዋችሁ ሳምፕል ነው። እችኛዋን ቅድም አድርገናት የነበርናት ትሁን። ተስማምቻለሁ ደን እለዋለሁ ወይም ኤክስ ብላችሁ ማውጣት ትችላላችሁ። ሌላው ደግሞ እዚህ ጋር ያለው ኮመንት አሁን ፕሪንት ሲደረግ እንዲወጣ ላንፈልግ እንችላለን፣ ወይም ፊት ለፊት ላይም እንደዚህ ቦታ ይዞ ላይንም ሊረብሽ ይችላል ማለት ነው። ስለዚህ መደበቅ እንችላለን። እዚሁ ይኖራል ግን ደበቅ አድርገ ነው። እሱን ለማድረግ ከላይ መተን ክሊክ እናደርጋለን። ከዛ ራይት ክሊክ መንካት ነው። በመቀጠል እዚህ ጋር ሃይድ ኮለመን ይላል። ሃይድ አድርገዋለሁ ማለት ነው። እንደምታዩት አሁን ሰርተነዋል፣ ተቀምጧል። የሚፈልግ ሰው ካለ አሁን እችኛዋን እዚህ ጋር መጥቶ ክሊክ አድርጎ ማየት ይቻላል። ካልፈለግ ደግሞ አሁን የምንመለስና እዚች ጋር ሃይድ እናደርገዋለን። የሚፈልግ ሰው እችን እየነካ መመልከት ይችላል ማለት ነው። ስለዚህ ፕሪንት ሲደረግ አይወጣም። እንደዚሁም ደግሞ ማየት የሚፈልግ ሰው ብቻ እንዲያየው ማድረግ ይቻላል፣ አይን ላይ እንዳይረብሽብን። ሌላው ደግሞ ኮንዲሽናል ፎርማቲንግ ነው። ለምሳሌ እዚህ ጋር የምትመለከቷቸው ቁጥሮች አሉ። አሁን ትንሹ በጣም እዚህ ጋር የምትመለከቱት ነው። ትልቁ ደግሞ ይሄኛው ነው። በአይናችን ግን ብዙም ለመለየት ግልጽ ሆኖ ላይታይ ይችላል። ስለዚህ በኮንዲሽናል ፎርማቲንግ ልንሰራው እንችላለን። እንምረጠው ቁጥሩን እንዳለ እስከዚህ ያለውን። ከዛ ከመረጣችሁት በኋላ እዚች ጋር ፎርማት የምትላለች ፎርማትን ትነካላችሁ። እዚህ ጋር በመቀጠል ከዛ ኮንዲሽናል ፎርማቲንግ ይላል። እዚህ ላይ ክሊክ ማድረግ ነው። ኮንዲሽናል ፎርማቲንግ እዚህ ጋር ብዙ አይነት ምርጫ አለው። አሁን ያለው ኢዝ ኖት ኢምፒቲ ወይም ባዶ ያልሆኑ እንዳለ እያሳየን ነው። ለምሳሌ እኛ ግን እዚህ ጋር ልምጣና ግሬተር ዛን ማለት ይቻላል። ለምሳሌ ግሬተር ዛን ልበል። ግሬተር ዛን አሁን እዚህ ጋር የፈለኩት እንዲያሳይ ማለት ነው ከ5000 በላይ ያሉትን እንዲቀባልኝ ፈልጌያለሁ ማለት ነው። ስለዚህ 5000 አልኩት። 5000 የሆኑትን እንደምታዩት ከ5000 በላይ የሆኑትን 1 2 3 4 እንዲህ አይነት ከለር ቀብቷቸዋል። ሌላ ከለር እንዲቀባ ከፈለኩኝ ግሪን አድርገዋለሁ። ከዛ ይህንን ደንብዬ እወጣለሁ። ከ5000 በላይ እየሸጡት እዚህ ጋር መጥተዋል ማለት ነው። ካልፈለግነው ግን እንምረጠውና አሁንም ከዛ እዚህ ጋር ቫልዩ ግሬተር ዛን 5000 እንዳስገባን እየነገረ ነው። ዲሊት ማድረገው ይጠፋል ማለት ነው። በጣም በቀላሉ አዲስ ለመጨመር ደግሞ አድ አናዘር የሚለውን እንነካለን። ክሊክ እናድርግበት። ከዛ እዚህ ጋር እንጣና አሁን ደግሞ በከለር እናድርገው ከለር። ከዛ እዚህ ጋር እንደምታዩት አሁን ፕሪቪው ብሎ ይሄን ያሳየናል። ሌሎችን ከፈለጋችሁ የዲፎልት የሚለውን ስትነኩት ብዙ ይመጣል። ለምሳሌ ይሄን ብታረጉት እንደምታዩት ቀላ ብሏል። አነስ ያለው አረንጓዴ አረንጓዴ የሆነ ሄድና በጣም ትልቁ ቁጥር ሙሉ አረንጓዴ ይሆናል ማለት ነው። ስለዚህ እዚህ ጋር ያሉትን እናንተ እየመረጣችሁ መጠቀም ይቻላል። ይህም ባረገው በተቃራኒ ይሆናል። ነገር ግን ብዙ ጊዜ አነስ ያሉ ነገሮችን በቀይ ስለምናመለከታቸው እንደዚህ ብናደርገው የተሻለ ነው። ከዛ ይሄንን እዚች ጋር መተን ክሎዝ ብለነው ልንወጣ እንችላለን። ቀጣዩ ደግሞ ምንድነው? ለምሳሌ እንደዚህ ከመዘገባችሁ በኋላ መሀል ላይ ማስገባት የምትፈልጉት ነገር ሊኖር ይችላል። መጀመሪያም ሊሆን ይችላል፣ መሀል ላይ ሊሆን ይችላል። ለምሳሌ እኔ ከዚህኛው ከስማቸው በፊት ደግሞ ሌላ ነገር ማስገባት ፈልጌያለሁ። ስለዚህ እዚሁ ላይ ክሊክ አድርጋለሁ። በመቀጠል ራይት ክሊክ ነካለሁ። ከዛ በኋላ ኢንሰርት ኮለመን አሁን ለምሳሌ በሌፍት በኩል ከፈለኩ ወይም በግራ ሌፍት ነካለሁ። በዚህ በኩል አስገብቶታል። ካልፈለኩት ደግሞ ይሄንን ላው ላይ አሁን ራይት ክሊክ ነካና ዲሌት ማድረግ ይቻላል። ዲሌት ኮለመን እለዋለሁ፣ ጠፋ ማለት ነው። ሁለት ከፈለኩኝ ደግሞ ሁለት እንዲሰጠኝ እነዚህ ሁለቱን መርጣቸዋለሁ። ከዛ ራይት ክሊክ እንደምታዩት ኢንሰርት ቅድም አንድ ነበር፣ አሁን ግን ቱ ኮለመን ሆኗል ማለት ነው። ሶስት ከመረጣችሁ ሶስት የሚል ጽሁፍ ነው እዚህ ጋር የምታገኙት። አሁን ሁለት ብል ሁለት ትርፍ እዚህ ጋር አገኛለሁ። አሁን ግን ኮንትሮል ዜድ ብዬ ልመለስ፣ የምፈልገው አንድ ብቻ ስለሆነ ማለት ነው። ስለዚህ እዚህኛዋን ብቻ ልምረጣት። ራይት ክሊክ ኢንሰርት ኮለመን ቱ ዘ ሌፍት ማለት ነው። ይሄን ነካለሁ፣ እዚህ ጋር አገኛለሁ። ለምሳሌ እዚህ ጋር የሸጡትን ነገር ወይም አይተሙን ላስገባው ከፈለኩኝ አይተም ብዬ ጽፋለሁ። እንደ ምሳሌ ስለሆነ አሁን ሁሉንም ላፕቶፕ ብዬ ልብላው እንዲሞላልኝ ቀደም ባልኳችሁ መሰረት ድራግ አድርገን መጎተት ወይም እዚህ ጋር ደብል ክሊክ ስታደርጉ
እንዳለ ሙልት ያደርግላችኋል። ሌላው ደግሞ ለምሳሌ ይህን ነገር እየመዘገባችሁ በጣም ብዙ ከሆነና ወታች እንደዚህ ስክሮል እያደረጋችሁ ስትወጡ ርዕሱ ወይም ደግሞ ከላይ ያሉት እነዚህ ሄደሩ እየገባ ትቸገራላችሁ ማለት ነው። እንደምታወጣው ይሄኛው ምን እንደሆነ ይሄ ምን እንደሆነ ላትለዩ ትችላላችሁ፣ በተለይ ወደ ጎን በረዘመባችሁ ቁጥር ማለት ነው። ስለዚህ ከላይ ያለው እንዲንቀሳቀስብኝ አልፈለጉም ይሄኛው ማለት ነው። ስለዚህ ምን አደርጋለሁ? ከስራ አንድ ቦታ ላይ መጥቼ ክሊክ አደርጋለሁ። ይህን ካደረጉኝ በኋላ እዚህ ጋር ቪው የሚል አለ። ቪው ላይ ክሊክ ማድረግ ነው። ከዛ ፍሪዝ የሚል እዚህ አለላችሁ። በዚሁ አቅጣጫ ትመጡና ዋን ሮ ካደረጋችሁት አንደኛውን ሮ ብቻ ነው የሚያደርገው። ቱ ሮ ካደረጋችሁት ሁለቱን ያደርገዋል። ስለዚህ ዋን ሮ ልበለው አሁን እኔ የላይኛውን ፍሪዝ ሆኗል ማለት ነው። አሁን ስክሮል እያደረኩ ቦርድ እንደምታዩት የፈለኩትን አለ ሄድ እችላለሁ። የላይኛው ግን አይንቀሳቀስብኝም ማለት ነው። እንደምትመለከቱት ሀሳብ ከቀየርኩ ግን ምን አደርጋለሁ? አሁንም እዚህ ጋር መጥቼ ክሊክ አንድ ቦታ ላይ ሊሆን ይችላል። ከዛ በኋላ ቪው ፍሪዝ ኖሮ አለው ማለት ነው። አሁን ኖሮ ልበለው፣ ተመልከቱት፣ ይደበቃል፣ አይታይም። በተመሳሳይ ግን ስለምፈልገው ኮንትሮል ዜድ ብዬ መመለስ እችላለሁ። ካልሆነ ደግሞ ዋን ሮ ልበለው። ኮለመን ደግሞ ከፈለጋችሁ ለምሳሌ እዚህ ጋር ያለው ነገር ወደ ጎን እየሄድኩ ላሳያችኋለሁ። እንደዚህ ቤት እንደምታዩት እየጠፋ ነው የሚሄደው፣ አይታይም። የመጀመሪያው ግን እንዲንቀሳቀስ አልፈለኩም። እችን መጠቀም እንችላለን ወደዚህ መለስ ስላልነው እና ይሄንን ነው የፈለኩት። አንድ ቦታ ላይ ክሊክ አድርግ፣ ከዛ ቪው ላለው፣ ከዛ ፍሪዝ የፈለኩት አሁን ኮለመን ዋን ወይም አንደኛውን ኮለመን ነው የመጀመሪያውን ክሊክ አድርጋለሁ። ይሄውን ፍሪዝ ሆኗል። ይሄድና ላሳያችሁ እንደምታዩት ይሄዳል። ይሄኛው ግን አይንቀሳቀስብኝም ማለት ነው። ስለዚህ እንዲህ ያደረጋችሁ ፍሪዝ ማድረግ ይቻላል። አሁን ግን ስለማልፈልገው ኮንትሮል ዜድ ልበለው። ፍሪዝ ቢሆን የፈለኩት ለጊዜው የላይኛውን ብቻ ስለሆነ ማለት ነው። ሌላው ደግሞ ምንም አይነት ፎርሙላ ሳታስገቡ ዋና ዋና ነገሮችን ማወቅ ትችላላችሁ። ድምሩን ማግኘት፣ ብዙ ነገር ማግኘት ይቻላል። እሱን እንዴት እንደምታደርጉት እንየው። ለምሳሌ ይሄንን አጠቃላይ ልምረጠው እስከዚህ። ከዛ እዚህ ጋር ድምሩን እንደምታዩት አስቀምጦልኛል። ሰሙ 54,000 ነው እያለኝ ነው። ሌላ ነገር ከፈለጉ ደግሞ እችን ቀስቷን ነካታለሁ። አቨሬጃቸው 6,000 ነው ብሎኛል። ሚኒመሙ 2,000 ነው። ማክሲመሙ 10,000 ነው። ካውንት ወይም ብዛቱ 9 ነው እያለ ያስቀምጥልኛል። ስለዚህ እዚህ ጋር ዋና ዋና ነገሮችን ማግኘት ትችላላችሁ። ከዛ የምትፈልጉትን ከዚህ ጋር ማየትና መውሰድ ትችላላችሁ። ሌላው አማራጭ ደግሞ እንደዚህ ትመርጣላችሁ። ይህንን አሁን አጠቃላይ ከዛ እንደዚህ ከመረጣችሁት በኋላ ዳታ የሚል አለ። ዳታ ላይ መታችሁ ክሊክ ታደርጋላችሁ። ከዛ ዝቅ ስትሉ ኮለመን ስታተሱን ንገረኝ ትሉታላችሁ። ይሄ ነው ኮለመን ስታተስ። ስለዚህ ክሊክ እናደርግበት። ሙሉ ስታተሱን እንደምታዩት እያሳየኝ ነው። እዚህ ጋር አስገባልኝ እንትኖችን ግራፎችን አስገባ። ወደታች ስክሮል እያደረጋችሁ ደግሞ መውረድ ይቻላል። ቫልዩዎቹ እነዚህ ናቸው። ድግግሞሻቸውን እየነገረኝ ነው። ብዛታቸውን ቶታል ሮል እያስቀመጠው ነው። ዝቅ እንበላው። ሰሙ እዚህ ጋር 54,000 ነው። አቨሬጁ እንደምታዩት ነው። ዝቅ እያላችሁ እዚህ ጋር ሁሉንም ማግኘት ይቻላል። ይሄ አሁን የመጀመሪያው አማራጭ ነው። ስለዚህ በዚህ መልክ ማግኘት ይቻላል። ሌላው በፎርሙላውም ራሳችሁ እየሰራችሁ ማስቀመጥ ይቻላል። ለምሳሌ መደበኛ ፎርሙላ እንጠቀምና ላሳያችሁ። እኩል ይሆናል እላለሁ። አሁን ትንሽ እንትኗን ከፍ ማድረግ እንችላለን። እዚህ ጋር ፎርሙላው ስጽፍ የተሻለ እንዲታያችሁ 200 ላይ ባደረገው ጥሩ ነው። ከዛ እዚህ ጋር ለምሳሌ ድምር ከፈለኩኝ እኩል ይሆናል እላለሁ። 2000 ሲደመር 6000 ከፈለኩ እንደ ምሳሌ ነው። 2000 ሲደመር 6000 መደበኛ ካልኩሌሽን መጠቀም ማለት ነው። ይሄኛው ኢንተር ብለው አሁን 8000 ነው መልሱ። ነገር ግን ይሄኛው ቢቀየር ይሄኛው አይቀየርም፣ ዳይናሚክ ስላልሆነ ማለት ነው። ለምሳሌ እዚህ ውጤት እንደዚህ 1000 ብናደርግና ኢንተር ብንል እንደምታዩት እዚህ ላይ ምንም አይፈጠርም። ስለዚህ ምን እናደርጋለን? ክሊክ አድርገን በሪፈረንስ እናመጣዋለን። እኩል ይሆናል ይሄኛው ነው የፈለግነው ሲቱ ማለት ነው። ወይም ሲቱ ብለን መጻፍ ይቻላል። ሲደመር እዚህ ጋር መተን ክሊክ ማድረግ ወይም ደግሞ ይሄ ሲ9 ነው። ስለዚህ ሲ እና 9 ቁጥር ብነካም ሲ9 ይሄንን ይገልጸዋል ማለት ነው። ከዛ ገና መልሱን እንደምታዩት ከላይ ያሳያችኋል። ኢንተር ሳትሉ 8000 ይላችኋል። ኢንተር እዚህ ጋር ተቀመጠልን። እንምጣና ይሄ 2000 መሆኑ ቀርቶ ደግሞ 3000 ይሁን። ከዛ አሁን 8000 ነበረ ኢንተር ስለው ይቀየራል። እንደምታዩት 9000 ሆኗል ማለት ነው። አሁንም ግን ወደ ነበረበት ይመለስ ይሄኛው። ሌሎቹንም ተመሳሳይ ነው። ለምሳሌ ደግሞ መቀነስ ከፈለግንም እንደዚሁ ነው የምንጠቀመው። ኢዚኳልቱ ልበል። ከዛ መቀነስ የፈለጉት ይሄኛውን ከሆነ ከዚህ ላይ ከሆነ ክሊክ አደርጋለሁ። ሲቀነስ ምልክት ከኪቦርዳችሁ ላይ መንካት ነው። ከዛ ለምሳሌ የሽኩርን ልቀንሰው። ይሄኛው እዚህ ጋር መልሱን እያስቀመጠው ኔጌቲቭ ነው። ይሄኛው ደግሞ በአጋጣሚ እዚህ ጋር እንደምትመለከቱት የመጣው ማለት ነው። ኢንተር ብለው መልሱ ኔጌቲቭ ነው። ምክንያቱም ከ6000 ላይ 8000 ስለቀነስኩኝ ማለት ነው። ማካፈልም ከፈለጋችሁ አሁን እነዚህ መደበኛ እንትኖች ናቸው፣ ፎርሙላዎች ናቸው። እኩል ይሆናል ልበል አሁንም። ከዛ ይሄን ላካፍለው። ይሄኛው የህዝብ ባር ወይም የሲካፈል ምልክት በዚህኛው ክሊክ ኢንተር 2.5 መጣ ማለት ነው። ማባዛትም ይቻላል። ለምሳሌ ደብል ማድረግ ከፈለኩኝ እኩል ይሆናል እላለሁ። ይሄኛው ሲባዛ ምልክት ወይም የኮከብ ምልክት
ለምሳሌ በዚህ ማብዛት እችላለሁ። ካልሆነ ደግሞ ደብል ላደርገው ስለሆነ በሁለት ላባዛው። መልሱን ከላይ እንደምታዩት 4000 እንደሆነ እየነገረኝ ነው። ኢንተር እለዋለሁ። 4000 እዚህ ጋር ቁጭ ይልልኛል ማለት ነው እንደዚህ። ስለዚህ ፎርሙላ በዚህ መልክ መጠቀም ይቻላል። አሁን ደግሞ ፈንክሽኖችን ለማየት እንሞክር። ከስር ነው የምሰራው እዚች ስር። እቺን አሁን ትንሽ ቀነስ ስላርጋት ከላይ ያሉትም አንድ ላይ እንዲታዩ። እዚህ ጋር አሁን ቶታል ማስቀመጥ ፈልጌያለሁ። ስለዚህ ቶታል ብዬ ልጻፍ። ከዛ እዚች ጋር ክሊክ ላድርግ። የነዚህን ድምር ነው የፈለግኩት። ስለዚህ ይሄን ለመስራት ብዙ አይነት መንገድ አለ። አንደኛ እዚህ ጋር ክሊክ ካደረጋችሁ በኋላ እዚህ ጋር ሞር ምትል አለች። እሷን ስትነቁ ሌሎች አማራጮች ይመጣሉ ማለት ነው። አሁን የፈለግነው ሰም ነው ወይም ደግሞ ልንደምር ነው። ፈንክሽኖች ናቸው ብያችኋለሁ። እነዚህ ክሊክ ስታደርጉ ሁሉም አማራጭ ይመጣል። ሰም አለ፣ አይቨሬጅ አለ፣ ካውንት አለ፣ ማክሲመም አለ፣ ሚኒመም አለ፣ ሌሎችም አሉ። ኦል ብትሉት ደግሞ እንዳለ ያመጣላችኋል። እኛውን ሰም ነው የፈለግነው። ለምሳሌ ሰም እዚህ ጋር ሰም ካልኩ በኋላ እንደምታዩት ቫልዩን አስገባ እያለኝ ነው። ቫልዩ ደግሞ ይሄ ነው፣ አጠቃላይ መምረጥ ማለት ነው። እስከዚህ ያለውን እስከ አሊ ድረስ ያለውን መረጥኩት፣ ወይም ከሲቱ እስከ ሲናይን ማለት ነው። ሲቱ ይሄ ነው፣ ሲናይን ደግሞ እዚህ ጋር ያለው ነው። ከዛ ኢንተር ልበለው። ቅድምም 54000 መጥቶልን ነበር። በዚህ መልክ ሰርተነው 54000 መጥቶልናል ማለት ነው። እዚህ መሄድ ካልፈለጋችሁ ደግሞ ቀጥታ ፈንክሽን መጻፍ ትችላላችሁ። ለምሳሌ ይሄን እናጥፋውና ወይም ባክ ላይ ወርድ በለውና እዚህ ኳልቱ ሰም ብዬ ጽፋለሁ። ከዛ እዚች ጋር ሰም የምትላለች እንደምትመለከቷት፣ እቺን ክሊክ ልናደርግበታለን። ገና እሱ ላይ ክሊክ ስታደርጉ መደመር የፈለከው ከሲቱ እስከ ከሲቲ ነው ወይ ብሎ ያመጣልኛል። ይህን የፈለኩት ስለዚህ ልክ ነው። ኢንተር ማለት ብቻ ነው የሚጠበቅብኝ። 54000 እዚህ ጋር ድምሬ ተቀምጦልኛል ማለት ነው። ለምሳሌ ደግሞ አይቨሬጅ መስራትም ከፈለጋችሁ እዚች ጋር አሁንም ክሊክ እናደርግ። ከዛ በኋላ እኩል ነው አይቨሬጅ ብሎ መጻፍ ይቻላል። ካልሆነ ደግሞ እዚች ጋር መምጣት ይቻላል። ይሄን ነካችሁ አይቨሬጅ የምንፈልገው አሁን አይቨሬጅ እስከ አሊ ነው። ይሄኛውን ቶታሉን ስለማናስገባው እንመርጣለን ማለት ነው። እስከ አሊ ድረስ ያለው ወይም እስከ 10000 እስከ ሲ ቴን ማለት ነው። ከዛ ኢንተር እንደምታዩት አይቨሬጃቸው እንደዚህ መጥቶልናል። በዚህ መልክ የተለያዩ ስራዎችን መስራት ይቻላል። ሚኒመም ማክሲመም እያላችሁ ማውጣት ትችላላችሁ እናንተ። ለምሳሌ ደግሞ እዚህ ጋር ሌላ ነገር እንጨምር። ፐርሰንቴጅ ኦፍ ሴል ማውጣት ፈልገናል። አሁን ቶታሉ ይህን ያህል ከሆነ በፐርሰንት ምን ያህል ሸጡ የሚለውን ለማውጣት ማለት ነው። አሁን እዚህ ጋር ክሊክ ሳደርግ ፎርማቱ እንደምታዩት እዚህ ጋር የነበረውን ቀጥሎ ይሄዳል። ስለዚህ አሁን በቀላሉ እንዴት ነው የምንሰራው? ከዚህ በፊትም ኤክሴል ላይ ስንሰራ እንደነበረው አንድ አይነት ነው እንትኑ። ቶታሉ እዚህ ጋር ካለ ሁሉም ለቶታሉ ነው የምናካፍለው ማለት ነው። ስለዚህ እዚህ ጋር እንጣ እኩል ይሆናል ልበል። ከዛ እዚህ ጋር የምትመለከቷት አለች፣ ክሊክ አደርግባታለሁ ወይም ሲቱ። ከዛ ሲካፈል ለማ ለዚህኛው ለቶታሉ ማለት ነው። ለቶታሉ እናካፍለዋለን። ከዛ ኢንተር እንበለው። እንደምታዩት በፍራክሽን ያመጣው በፐርሰንቴጅ እንዲያስቀምጥልን ምን እናደርጋለን? እዚች ጋር መተን እንደምታዩት ፐርሰንት የምትላለች ክሊክ ባረግ እንደምታዩት 2000 አሁን 3% ነው እያለኝ ነው። እዚህ ጋር ግን ልምጣና ደግሞ ላሳያችሁ። የሁሉንም እንዲሰራው ቦታች ብጎትተው አንድ የሚያጋጥመን ችግር አለ። ኢረር ነው ወይም በዜሮ ነው እንደምታዩት እያባዛው ያለው ማለት ነው። ይሄኛውም አሁን 83% ያመጣው ምንድነው? በዚህኛው ሳይሆን በዚህችን የሰራልን እዚች ጋር ባለችው። ነገር ግን እኛ ሁሉንም ማካፈል የፈለግነው ለዚህ ነው ለቶታሉ ማለት ነው። ስለዚህ አሁን እዚህ ላይ ክሊክ አድርጌ ባሳያችሁ ይሄኛው ለዚህ 12 ነው የተካፈለው። ሲ12 ደግሞ ማለት እዚህ ጋር ያለው ይሄ አቨሬጅ ብለን ያመጣነው ነው ማለት ነው። ስለዚህ ምንድነው አሁን ችግሩ? ሁሉንም በ54000 እንዲያደርግልን ሪፈረንስ ያስፈልገናል ማለት ነው። ክሊክ እናደርግና ለምሳሌ ሲ11 ጋር ዶላር ማስገባት አለብን። የዶላር ምልክት አንደኛ ማኑዋሊ ማስገባት ይቻላል። ካልሆነ ደግሞ ከኪቦርዳችሁ ላይ ኤፍ4ን ትነካላችሁ። አሁን ኤፍ4ን ስነካ ተመልከቱ፣ የዶላር ምልክት ገብቷል። ሲቱ ሲካፈል ዶላር ምልክት ለሲ ዶላር ምልክት ከዛ በኋላ 11 ለዚህ ጋር ላለው ማለት ነው። ስለዚህ የዶላር ምልክት ማኑዋሊ ታስገባላችሁ ወይም ኤፍ4ን ነክታችሁ ማስገባት ነው። ከዛ ኢንተር ልበለው። አሁን ተመልከቱ፣ ይሄንን እስከዚህ ነው ማመጣው ተስተካክሎ ለሚቀመጠው ማለት ነው። ምክንያቱም ክሊክ ባረግበት ይሄ የተካፈለው አሁን ለማን ነው? ሲ11 ወይም እዚህ ጋር ያለው ቁጥር ማለት ነው። ለቶታሉ ለ54000 ነው። ይህንንም ብንነካው ለ54000 የተካፈለው ይህም ለ54000 ይህም ለ54000 ነው። የቅድሙ ይራርግ ምንድነው? ይህን ለ54000 ያደርገዋል፣ ቀጣዩን ለዚህ ያደርገዋል። ከዚህ በታች ያሉትን ደግሞ ወረድ እያለ ለዚህ እያለ ስለሚሄድ ነው 00 ያመጣባችሁ። ስለዚህ ሪፈረንሱን ማሰር ይኖርባቸዋል ማለት ነው። ምናልባት ግር ካላችሁ ኤፍ4 ማለት እዚህ ጋር የምትመለከቷት ነው። እቺን በመንካት ማስገባት ይቻላል፣ ወይም ደግሞ ቀጥታም የዶላር ምልክትን ማስገባት ትችላላችሁ። ማኑዋሊ እዚች ጋር ያለችዋል የዶላር ምልክት ማለት ነው። ሌላው ደግሞ ሪፈረንስ ለማስገባት ቀለል ያለ አማራጭም አላችሁ። ለምሳሌ እንዲህ የገባችሁ ዶላር ምልክት ማስገባቱን ካልፈልጋችሁት ምን ማድረግ ይቻላል? ይሄን እንዳለ ላጥፋው፣ እስከዚህ ያለው ማለት ነው ጠፋ። ለዚህ ስም እንስጠው። አሁን ይሄ ቶታላችን ነው ብለናል። ስለዚህ ክሊክ እናድርግበት። እዚህ ጋር እንደምታዩት ሲቱ ነው። ስለዚህ እዚህ ጋር ቶታል ብለን እንጻፍና ቶታል የሚባል ስም ሰጠነው፣ ኢንተር። ስለዚህ አሁን ይሄ ስሙ ቶታል ሆኗል ማለት ነው። ከዛ እዚህ ጋር እንምጣ፣ ኢዝ ኢኳል ቱ ልበል። የማካፍለው ይሄንን ነው።
ሲካፈል ለማን ነው? ለቶታል ወይም ቶታል ብለን እንጽፋለን። እዚህ ለቶታል ማለት ነው። ቶታል ብለን እንጽፋለን። እዚህ ጋርም ስላስቀመጥናት እንደምታዩት ቶታል የምትለው መጣለች። ክሊክ እናድርግባት፣ ወዲያው መጣ ማለት ነው። ኢንተር ብለው ወይም ክሊክ ባደረግበት ከዛ ወርታች ባወርደው ትክክለኛ መልስ አገኛለሁ። ስለዚህ አሁን እየተካፈለ የመጣው ለማን ነው? ሲቱ ሲካፈል ለቶታል። ቶታል ማለት ደግሞ እዚህ ጋር የተቀመጠው ነገር ነው። ስለዚህ በሪፈረንስ ይቻላል እንደዚህ ስም እየሰጣችሁ ትችላላችሁ ማለት ነው። ሌላው ጉግል ሽት ላይ ማወቅ ያለባችሁ ወሳኝ ፎርሙላ ደግሞ ቪሉካፕ ነው። ለምሳሌ እዚህ ጋር እኔ የስም ዝርዝሩ ሳስገባለት እዚህ ጋር ምን ያህል ሸጡ የሚለውን እንዲያመጣልኝ ፈልጌያለሁ። ስለዚህ እዚህ ጋር ለምሳሌ ሳምፕል አለሙ ብዬ ልጻፍ ወይም እኩል ይሆናል ልበልና አለሙን የሚለው ላይ ክሊክ ላድርግ ወይም ቢቱ ማለት ነው። ኢንተርብል አለሙ ስሙ እዚህ ጋር ወዲያው ይገባልኛል። መጻፍም ትችላላችሁ፣ የአማራጭ እንዲሆናችሁ ነው። እዚህ ጋር አሁን ስማቸውን እንትን ስል ውጤቱ እንዲመጣ የፈለግኩት ማለት ነው። ስለዚህ ክሊክ አደርጋለሁ። በመቀጠል ኢዝ ኢኳል ቱ ካልኩ በኋላ ቪሉካፕ ብዬ ጽፋለሁ ወይም ገና መጻፍ ሲጀምር ቪሉካፕ የሚለው ይመጣል። እዚህ ላይ ክሊክ ማድረግ ነው። ከዛ እዚህ ጋር የምትመለከቷትን መከተል ነው። በጣም ቀላል ነው። ሰርች ኪያችሁ የት ነው ይለናል። ሰርች ኪያችን አሁን አረሙ ያለበት ጋር ወይም ጂ3 ማለት ነው። ክሊክ ባደረገው እንደምታዩት ጂ3 መርጦታል። ከዛ ኮማ አድርጋለሁ። ሬንጃችሁ የትኛው ይላችኋል። ሁሉንም መምረጥ ይቻላል። ነገር ግን ሬንጃችን አሁን ከሁለቱ ስለሆነ የፈለግነው ከአለሙን ጀምርና ይሄኛውን እንትኑ እናስገባዋለን። ሁለቱን ነው አንድ ላይ የምንመርጣቸው። እንደምታዩት ይሄን መርጫለሁ፣ ይሄን መርጫለሁ። ከላይ ግን ሄዲንጉን አልመረጥኩትም። ከዛ ኮማ አደርጋለሁ። ኮማ ካደረኩ በኋላ ኢንዴክስ ነምበሩን ይጠይቀኛል። ለምሳሌ የመረጥነው ሁለት ነገር ነው። አንድ ይሄንን ሁለት ነገር። ስለዚህ የምንመርጥለት ቁጥር አሁን ማወቅ የፈለግነው ነው። እኛ የመጀመሪያውን ስናስገባ ይሄኛው እንዲሰጠን የፈለግነው ይሄ ሁለተኛውን ስለሆነ ሁለት ቁጥርን እንጽፋለን። ከዛ አሁንም ኮማ እናደርግና ፎልስ ብለን እንጽፋለን ማለት ነው። ስለዚህ እዚህ ጋር እንጣና ፎልስ፣ አለበለዚያ አንዳንዴ ይዘበራረቅባችኋል። ፎልስን አስገባው፣ ከዛ ቅንፌን ዘጋው፣ አለቀ። ይሄ ነው ማለት ነው። ከዛ ኢንተር ልበለው። እንደምታዩት ወዲያው መጥቷል። አለሙ አሁን 2000 የሸጠው። ለምሳሌ ደግሞ እዚህ ጋር አሊ ይሁን፣ የአሊን ቼክ እናድርገው። የአሊን አሁን ተመልከቱት 10000 ነው። እዚህ ጋር 10000 መምጣት አለበት። ኢንተር ስለው ኢንተር አሊ 10000 መጣ። ለምሳሌ ደግሞ ጫላ ላስገባው። ከዛ ኢንተር የጫላ 9000 ቼክ እናርግለት። እዚህ ጋር ነው 9000። ሀናን እናስገባ። ኢንተር 3000 የሀና ማለት ነው። ስለዚህ በዚህ መልክ ቪሉካፕን ተጠቅማችሁ የተለያዩ ነገሮችን ማየት ይቻላል። ይሄው አጠር ያለ ስለሆነ እናንተ በመቶዎች የሚቆጠር በጣም ረጅም ቢኖራችሁ እዚች ጋር ብቻ እየጻፋችሁ ማውጣት ይቻላል ማለት ነው። ለምሳሌ ደግሞ ይህን ነገር ኤዲት ለማድረግ ፈልጌያለሁ፣ ለብቻው ኮፒ ላድርገው ማለት ነው። ሁለት እንዲኖረኝ ፈልጌያለሁ ይሄንኑ። ስለዚህ እዚህ ጋር ልምጣና ሽቷ ላይ ነው ያለሁት። ራይት ክሊክ ልንካ። ከላይ ዱፕሊኬት ይላል እንደምታዩት ደብል ያደርግልኛል ማለት ነው። ይሄን ብነካው ሁለት አገኛለሁ። ኮፒ ኦፍ ሽቷን ይላል ራሱን በድጋሚ አገኘሁት። ከዛ ስማቸውን መቀየር እንችላለን። ለምሳሌ እዚህ ጋር ክሊክ ላድርግበትና ስም ልስጠው፣ ሴልስ ልበለው ባጭሩ። በተመሳሳይ ኮፒ የሚለው ላይ ደግሞ እንደዚህ ላድርግና ይሄ ኤግዛምፕል መስሪያችን ነው ብለን ብናስብና ኤግዛምፕል ልበለው ለዚህ ባጭሩ። እናንተ ሌላም ስሞች ልሰጡ ትችላላችሁ። ከዛ ለምሳሌ አሁን እዚህ ሴልስ የሚለው ላይ ልምጣ፣ ክሊክ ላድርግበት። ላው ላይ ራይት ክሊክ ስናደርጉ ብዙ አማራጮች ይመጣሉ። አንደኛ ዲሌት ማድረግ ወይም ማጥፋት ከፈልጋችሁ ነው። ሁለተኛ ዱፕሊኬት አሁን ደብል እንዳደረግ ነው። ይሄ ደግሞ ኮፒ ነው። ወስዳችሁ አዲስ ስፕሪድሺት ላይ እንዲከፍተው ከፈለጋችሁ ይህ ስፕሪድሺት ትሉታላችሁ። አዲስ ላይ ወስዶ ይህን ኮፒ ያደርግላችኋል። ሪኔም ስሙን መቀየር ከፈለጋችሁ እዚህ ጋር፣ ከለሩን መቀየር ከፈለጋችሁ እዚህ ጋር። ለምሳሌ ከለሩ እዚህ ጋር ካልኩ ውስጥ ቀይ እንዲሆን ከፈለጉ ቀይ ነካለው። ከዛ እንደምታዩት በቀይ እንትን አድርጎልኛል። ፕሮቴክሽን ደግሞ አለ እዚህ ጋር ኤዲት እንዳይደረግባችሁ ማድረጊያ ነው። ሃይድ ማድረግ ይቻላል። ለምሳሌ ይሄኛውን ሃይድ ላደርጉ ከፈለኩ ራይት ክሊክ ከዛ ላይ መጣና ሃይድ ለዋለሁ። ሃይድ ሆነ ማለት ነው። ከዛ መልሼ ማየት ከፈለኩ ደግሞ ምን አደርጋለሁ? ቪው አለው እዚህ ጋር። ከዛም በኋላ ሂደን ሺት የሚል አለ እንደምታዩት ሃይድ ያደረግነው ሺት ስላለን ነው። ስለዚህ ሾው ልበለው ስሙ ቅድም ኤግዛምፕል ለማለት ኤክስኤ ስላልኩት ነው። ይሄን ክሊክ ማድረግበት ተመልሶልኝ እዚህ ጋር ይመጣል እንደምታዩት። ሌላው ደግሞ ሶርት እና ፍሊተር ማድረግ ነው። ለምሳሌ ሁሉም ላይ ስትመጡ ከላይ እዚች ጋር የምትመለከቷት ነገር አለ። ክሊክ ላደርግባት። ከዛ ወርታች ስመጣ አሁን ሶርት ሺት ኤ ቱ ዜድ እና እንደዚሁም ደግሞ ዜድ ቱ ኤ አለ። ከትንሽ ወደ ትልቅ እና ከትልቅ ወደ ትንሽ ማለት ነው። ነገር ግን ለምሳሌ አሁን እዚህ ጋር ላሳያችሁ። ሶርት ሺት ኤ ቱ ዜድ ልበለው። በዚህ መልክ ነው የሚያስቀምጠው። ይህ ምንም ስላስገባው እዚህ ጋር ደግሞ አቨሬጅንም መሀል ላይ እንደዚህ አስገብቶብናል ማለት ነው። ይሄ ደግሞ ልክ አይደለም። ስለዚህ ምን እናደርጋለን? ራሳችን እንመርጣለን። መጀመሪያ ይሄን አጠቃላይ እንፈልገዋለን። እስከዚህ ማለት ነው። ከስር ያሉትን አልፈልጋቸውም። እስከዚህ መረጥኩኝ። ከዛ እዚህ ጋር ከጠፋችባችሁ ሞር የምትለዋን ስትነኩ የፍሊተር ምልክት እዚህ ጋር አለ። ስለዚህ ክሬት ፍሊተር ይላል። ይሄን ክሊክ ባደረግበት ፍሊተር ገባ። እንደምታዩት ምልክት መታለች። ትንሽ ከፍ ልናደርገው እንችላለን እንዲታየን። እንደዚህ ባደረገው ጥሩ ነው። የምታዩዋቸው ምልክቶች አሉ። አሁን እቺን በነካት ፍሊተር ሊያደርግልኝ ነው። ለምሳሌ ስማቸውን በአልፋቤት እናስቀምጥ። ሶርት ኤ ቱ ዜድ ይላል። ልንካው። አለሙ ከላይ ነው። ልክ ነው። አሊ ካርቱ መጨረሻ ላይ ሹኩር ነው ማለት ነው። ዜድ ቱ ኤ ደግሞ ላከው።
እዚህ ጋር ልምጣና ዜድ ቱ ኤ በተቃራኒው ማለት ነው። ሽኩር ከላይ ይሆናል፣ አለሙ ከስር ይሆናል ማለት ነው። በተመሳሳይ ደግሞ እዚህ ቁጥሩ ጋር ልምጣ። ለምሳሌ ነካሁት፣ ከዛ ኤ ቱ ዜድ ብለው አሁን እንደ እንትንም ያገለግላቸዋል። ለምሳሌ አሁን ኤክሴል ላይ መደበኛው ኤክሴል ላይ ስንሰራ ስሞለስቱ ላርጀስት እንዲሁም ላርጀስቱ ስሞለስት ነበር። እዚህኛው ላይ ግን በኤ ቱ ዜድ ነው የምትሰሩት ማለት ነው። ለምሳሌ ከትንሹ እንዲጀምር ከፈልጋችሁ ኤ ቱ ዜድ ትሉታላችሁ። ትንሹ አሁን 2000 ነች እንደምታዩት፣ ትልቁ ደግሞ 10000 ነው። ከ10000 እንዲጀምር ከፈለጋችሁ ደግሞ እዚቹ ጋር ትመጡና ሶርት ዜድ ቱ ኤ ትሉታላችሁ። ከትልቁ ቁጥር እንዲጀምር ማለት ነው። አሁን ከ10000 ጀመረ። በዚህ መልክ ማድረግ ይቻላል። ሌላው እዚህ ጋር ወሳኝ ነገር ደግሞ ማወቅ ያለብን ምንድን ነው? ለምሳሌ ልምጣ፣ ይሄን ነካውት፣ ከዛ በላይ ዝቅ ስትሉ ፍሊተር ባይ ኮንዲሽን አለ፣ ፍሊተር ባይ ከለር አለ። እዚህ ጋር በጣም ብዙ ናቸው። እነዚህ በሌላም ቪዲዮ ልናያቸው እንችላለን። ነገር ግን እዚህ ጋር ልምጣና ክሊር ላድርገው። ሁሉም አልተመረጡም ማለት ነው። ከዛ አንድ ሰው ሁለት ሶስቱን ብቻ ነው የፈለግኳቸው። ከዛ ኦኬ ላለው እነዚህ አሁን ሶስቱ ተለይተው ወጥተዋል ማለት ነው። ሌላም ጊዜ አሁን እነዚህ ሶስቱን ብቻ ማየት ስፈልግ እንደ አዲስ እየገባው ሽኩር ሀና እያልኩ መምረጥ አይጠበቅብኝም። ይህ እንደዚሁ እንደተመረጠላችሁ ዳታ ጋር ትሄዳላችሁ። በመቀጠል ሴቭ አዝ ፍሊተር ቪው የሚል ታደርጋላችሁ እዚህ ጋር ማለት ነው። ስለዚህ ይሄ ነገር አሁን ይቀመጣል። ስም ስጡኝ ይላችኋል ማለት ነው። ስለዚህ አሁን እኛ ስማችን እነዚህ ሶስቱ ተፈላጊዎች ከሆኑ እንደ ምሳሌ ነው ወንትድ ልበላቸው፣ ከዛ ሴቭ ልበለው። አሁን ስማቸው ተቀመጠ ማለት ነው። እዚህ ጋር እንደምታዩት ወንትድ የምትል ተቀምጣለች። አሁን ፍሊተሩን እዚህ ጋር ኤክስ ብለነው እንውጣ። ጠፋ፣ ምንም ፍሊተር የለንም ብለን እናስብ። ይህንንም እንደ አዲስ እቺን ልንካትና ምንም ፍሊተር የተደረገ ነገር የለም። በሌላ ጊዜ አሁን እነዚህ ወንትድ የሆኑ ሰዎችን ፍሊተር ማድረግ ከፈለግን እንደ አዲስ መምረጥ ስላይጠበቅብንም ሁለት ምርጫ አለን። አንደኛ እዚች ጋር ከላይ ዳታ የምትላለች፣ ዳታ ላይ ትመጣላችሁ። አሁን ያለውን ቪው ቀየረው እንለዋለን ወይም ቼንጅ ቪው እንለውና አማራጮች አሉ። ወደ ምንድን ነው የፈለግነው? ወንትድ ወደሚለው ክሊክ ላድርገው። እንደምታዩት ሶስቱ ብቻ የመረጥናቸው ብቻ መጥተዋል። በተመሳሳይ ልንቀይረው ከፈለግንም ዳታ ከዛ ቼንጅ ቪው አሁን ወንትድ ላይ ነው ያለው። ስለዚህ ኤግዚት እንዲል ፈልገናል። እንውጣ ከዚህ ኤግዚት፣ ሁሉም ተመለሱልን። ሁለተኛ አማራጭ ደግሞ እዚህ ጋር ፍሊተር ቪው ይላል። ራሱ እንደምታዩት እቺን ቀስቷን ስትነኩ አማራጮች ይመጣሉ። እኛ የፈለግነው ወንትድን ማየት ነው። ወንትድ እንላለን ማለት ነው። ስለዚህ ከአንድ በላይ ነገር ፍሊተር እያደረጋችሁ ታዘጋጁና በምትፈልጉት ጊዜ ብቻ እየመረጣችሁ ማየት ይቻላል ማለት ነው። ይሄ እንደ ሳምፕል ያሳያችሁ እንጂ እናንተ አሁን ኤግዚት ልበረውና እዚህ ጋር ደግሞ በሌላ ነገር አንድ ሁለት ሰዎችን ፍሊተር አድርጋችሁ ሌላ ጊዜ ስም ሰጣችሁ መመልከት ትችላላችሁ። ሌላው ደግሞ ቻርት ነው። በጣም ወሳኝ ነው። እሱም ለምሳሌ እንምረጠው። እዚህ ጋር በስማቸው ብቻ ያሉትን የፈለግነው የመረጥኩት አሁን አንድ ይሄን ሁለት ለእነዚህ ብቻ ነው ቻርት መስራት የፈለግኩት። እሱም ብዙ አይነት አሰራር አለው። የመጀመሪያው ምንድን ነው? በቀጥታ ኢንሰርት የሚል አለላችሁ። ከላይ ኢንሰርት ጋር ትመጣላችሁ። ከዛ ቴብል ከፈለጋችሁ ቴብል፣ ቻርት ከፈለጋችሁ ቻርት። አሁን ቻርት ስለፈለግኩኝ ቻርትን ነው የምነካው። እንደምታዩት ቻርት አመጣልኝ ማለት ነው። ኤክስ ልበለውና ሁለተኛ ቻርት ማስገቢያ መንገድ ላሳያችሁና ኤዲት ወደ ማድረጉ እንሄዳለን ቻርታችንን። ይህ እንደተመረጠ ነው። ከዛ በኋላ አሁንም እዚች ጋር እንምጣ። እንደምታዩት ቻለች የቻርት ምልክት ነች፣ ወይም ኢንሰርት ቻርት ትላለች በኋላ ቆም ስትሉባት። ስለዚህ ክሊክ ባደርግ ቻርት ያስገባልኛል። አሁን ቻርታችሁን ሳይዙን ቀነስ ማድረግ ይቻላል። እንዲታየን ቀነስ ላድርገው እንደዚህ። ይህንንም ወደ እንደዚህ 125 አካባቢ ላንተ በደንብ እንዲታየን ነው። አሁን በዲፎልቱ ያስገባልን እንዲህ አይነት ቻርት ነው። እኛ ግን እንዲህ አይነት ቻርት አልፈለግን ሊሆን ይችላል። እዚህ ጋር ቻርት ታይፕ የሚል አለ። ቀስቷን እንነካና በጣም ብዙ አይነት የቻርት አይነት ያመጣል። መምረጥ ነው ከነዚህ ውስጥ እየወረዳችሁ። ለምሳሌ ላይን ቻርት ከፈለጋችሁ ላይን ቻርት፣ ላይን ቻርት ካልፈለጋችሁ ደግሞ ሌሎች አይነት የቻርት አይነቶችን መምረጥ ይቻላል። ለምሳሌ ዶናት ቻርት ከፈለጋችሁ ክሊክ ዶናት ቻርት ይመጣል። እንደዚህ አይነት ኮለመን ቻርት ከፈለጋችሁ ኮለመን ቻርት። እንደምታዩት ኮለመን ቻርት በዚህ መልክ ገባ። ዝቅ እያደረጋችሁ እዚህ ጋር ሌሎች ነገሮችን ማስተካከል ይቻላል። እንደዚሁም ደግሞ ከስተም ማድረግ ይቻላል በራሳችሁ ማለት ነው። እዚህ ቻርት ኤዲተር ጋር ከመጣችሁ በኋላ ለምሳሌ ከስተማይዝ ልበለው። ከዛ እዚህ ጋር ቻርት ኤንድ አክሲስ ታይትል ይላል። እንዘርጋው። አሁን እንዲባረገው ጥፍ ያለ ነው። እችን ብናውቁት ምርጫዎች ይመጣሉ። ከዛ እዚህ ጋር ታይትል ስጡኝ እያለ ነው። በዲፎልቱ ሶልድ ቨርሰስ ኔም ብሎ አስቀምጦታል። ከዛ ግን እኛ እዚህ ጋር ለምሳሌ ይህን ሙሉ እንትን ልበለውና ልምረጠውና ሳምፕል ቻርት አልኩት። ይህ መቀየር አለበት። እንደምታዩት ወዲያው ተቀይሯል። ከዛ በኋላ ከለር መቀየር፣ ቦልድ ማድረግ፣ የተለያዩ ስራዎችን ላይ መስራት ትችላላችሁ። ኢታሊክ እንዲሆን ጋደም ማድረግ። እዚህ ጋር አላይመንቱ ወደ ሴንተር እንሂድ ከፈለጋችሁ ሴንተር አሁን መሀል ላይ ሆኗል። የፈለጋችሁት በዚህኛው ዳር ከሆነ በዚህኛው ዳር፣ በዚህ ብታረጉት ደግሞ ወደዚህ ሴንተር ቢሆን ግን የተሻለ ነው። ስለዚህ ሴንተር ላይ ከለሩ አውቶ ነው ወይም አውቶማቲክ ነው። ከነዚህ ጋር አብሮ ነው የሚቀያየረው። እናንተ ግን የተለየ ከለር እንፈልጋለን ካላችሁ ማድረግ ይቻላል። ነገር ግን አውቶ ላይ ቢሆን የተሻለ ነው ብዬ ስላሰብኩኝ አሁን አውቶ ላድርገው። ወደ አውቶ ተመልሻለሁ። እንበል አሁንም ሲሪየስ ደግሞ አለ። ሲሪየስን ስትነኩ ደግሞ በሌፍት አክሲስ በእንትን እያለ ያማርጣችኋል። ለምሳሌ ትሬንድ ላይን ከፈለጋችሁ እንደዚህ ያሰምርላችኋል። ዳታ ሌብል ማየት ከፈለጋችሁ ዳታ ሌብሉን እላው ላይ ቁጭ ቁጭ ያደርግላችኋል ማለት ነው። በዚህ መልክ
ኢረር ባር ካስፈለገ እንዲህ ማድረግ ይቻላል። ሌሎቹንም እናንተ ልታዩዋቸው ትችላላችሁ። ዝቅ እንበልና ደግሞ ለምሳሌ ሌጀንድ ጋር ከመጣው በኋላ እነዚህ ሰማያዊ ነገሮቹ ምንድን ናቸው የሚለውን ማወቅ ከፈለኩኝ እዚህ ጋር መጣ ፖዚሽን ነን ነው የሚለው። ቶፕ ላድርገው፣ ተመልከቱ። ቶፕ ላይ መጣ። እዚህ ጋር ሌጀንዷ ቁጭ ትላለች ማለት ነው። ቦታዋን ልቀይራት ከፈለኩ ደግሞ እዚህ ጋር በራይት በኩል ከፈለኩ በራይት በኩል ወይም በቀኝ በኩል እዚህ ጋር ትቀመጣለች። እዚህ ጋር ደግሞ አክሲሶች አሉ። ለምሳሌ ቨርቲካል አክሲስ የምንላቸው ጋር እንሂድና ቦልድ ባረገው እነዚህ ናቸው። ቨርቲካል አክሲስ ብነካው ቦልድ ይሆናል። ከለሩን ብቀይረው ለምሳሌ እንደዚህ ቀይ ይሆናል ማለት ነው። አሁንም ግን አውቶ ላይ እንዲሆን የምፈልገው አውቶ አድርገዋለሁ። እናንተ እንደዚህም ባስፈልጋችሁ መጠን እየገባችሁ ኤዲት ማድረግ ትችላላችሁ። ወደ ሴታፑ ደግሞ እየተመለሳችሁ ታይፕ ሁሉ መቀየር ይቻላል ማለት ነው። ልክ ቅድም ስንቀይር እንደነበረው። ስለዚህ የተመቻችሁን መምረጥ ትችላላችሁ። በጣም ብዙ አማራጭ ነው ያለው። አሁን ወደታች ብትሄዱ ጌጅ አይነት ቻርቶች አሉ። እንደምታዩት እንደዚህም ነገር ይሆንላችኋል። ስለዚህ እናንተ እንደየፈለጋችሁት ወይም ከየስራችሁ ባህሪ ጋር የሚሄደውን እየመረጣችሁ ማስገባት ትችላላችሁ። ይህም ብነካው ደግሞ በዚህኛው መልክ ይሆናል። ስጨርሱ እዚች ጋር መታችሁ ክሊክ ማድረግና መዝጋት ነው። ይሄን አሁንም ክሊክ እናድርግና ቦታ እንቀይረው። በላው ላይም ደብል ክሊክ እያደረጋችሁ ኤዲት ማድረጊያው ስለሚመጣ መቀየር ትችላላችሁ። ልክ ሌላ ጊዜ ቻርት ላይ እንደምንሰራው ማለት ነው። ሌላው በጣም ወሳኝ ነገር ደግሞ ፒቮት ቻርት ነው። የተለያዩ ረጃጅም ዳታን ቢኖራችሁ ሰመራይዝ አድርጋችሁ የምትፈልጉትን ነገር በቀላሉ አናላይዝ የምታደርጉበት በጣም ወሳኝ የሆነ ነገር ነው ፒቮት ቻርት። ስለዚህ ወደ ፒቮት ቻርት መቀየር የፈለግኩትን መጀመሪያ ልምረጠው። እንዳለ ፈልገዋለሁ። አሁን ይህንን ከድምሩና እዚህ ጋር ካስቀመጥኩት ውጭ ማለት ነው። እነዚህን ነው የምፈልጋቸው። ይህን ካደረኩኝ በኋላ እዚች ጋር መጥቼ ኢንሰርት ነው የምለው። በመቀጠል ፒቮት ቻርት ይላል። ፒቮት ቻርት ጋር እመጣለሁ፣ ክሊክ አደርግበታለሁ። ከዛ እዚህ ጋር እንደምታዩት አዲስ ላይ ነው የምትፈልገው ወይም ኤግዚስቲንግ ይላል። አዲስ እዚህ ጋር ካረጋችሁት አሁን አዲስ ነው ወይም አሁን ሁለት ነው ያለን፣ ሶስተኛ ይጨምራል ማለት ነው። ኤግዚስቲንግ ካላችሁት ደግሞ እዚሁ ላይ ይሰራዋል ቦታ አካክቶ። እኔ ግን የምፈልገው አዲስ ላይ ነው። ከዛ ክሬት ልበለው። አዲስ ላይ እንደምታዩት ክሬት አድርጎልኛል። እዚህ ጋር ፒቮት ቻርት ይላል። ቅድም ሁለት ነበረን፣ አሁን ሶስት። ሮ እዚህ ጋር አለ፣ ቫልዩ እዚህ ጋር አለ። ይሄ ባዶ ሆኖ ልታገኙ ትችላላችሁ። እዚህ ጋር ደግሞ አይተም፣ ኔም፣ ሶልድ የሚል ነገር አለ። እነዚህ የመጡት አሁን ከየት ነው? ተመልሼ ባሳያችሁ። አይተም፣ ኔም፣ ሶልድ እኛው የመረጥናቸው ናቸው ማለት ነው። ስለዚህ ፒቮታችን ጋር እንሄድ። ከዛ ለምሳሌ እዚህ ጋር ሽያጮቹን ማየት ከፈለኩኝ ወይም እነዚህ ብሮች ስለሆኑ ቫልዩ ጋር አስገባቸው። ጎትቼ ቫልዩ ጋር ስመጣ ለቀዋለሁ። እንደምታዩት በአጠቃላይ እየሸጥነው 54,000 ነው። ይህን ቅድም ስንሰራው ነበር። ነገር ግን ያለ ፎርሙላ ወዲያው እንደዚህ ማግኘት እንችላለን ማለት ነው። ለምሳሌ ደግሞ እዚህ ጋር ስም አለ። ስሙን ደግሞ ሮጋ ነው ማስቀመጥ የፈለጉት። ስለዚህ ጎትትና እንደዚህ ኔም የሚለው ሮጋ ስደርስ ለቀዋለሁ። በዚህ መልክ አሁን አለሙ ይህን ያህል፣ አሊ ይህን ያህል ብሎ ከስር ደግሞ ግራንድ ቶታል ብሎ አስቀምጦልኛል። ቦታ መቀየርም ደግሞ የምትፈልጉበት ሁኔታ ካለ መቀየር ትችላላችሁ በጣም በቀላሉ ማለት ነው። ኔም ሮጋ ነበር ያለው። ኮለመን ጋር እንዲሁም ከፈለኩኝ ይወርድና ኮለመን ጋር አደርገዋለሁ። አቀማመጡ ወደ ጎን ይሆናል ማለት ነው። ነገር ግን በደንብ የሚታየው ሩጋ ሲሆን ስለሆነ ሩጋ ይሻለኛል። ሩጋ አረጉት። በዚህ መልክ ተቀመጠልኝ ማለት ነው። ከስር ዝቅ ስትሉ ደግሞ አማራጮች አሉ። ፍሊተር አለ እዚህ ጋር እንደምታዩት። ለምሳሌ ፍሊተር ጋር ለምሳሌ እራሳቸው ስማቸውን ላስገባ። ፍሊተር ጋር እንደዚህ አስገባው። ከዛ ስማቸው እዚህ ጋር ይመጣል። ሾዊንግ ኦል አይተም ልበለውና ሁሉንም ላያቸው። ከዛ ፍሊተር ማድረግ ነው። አሁን ለምሳሌ ላጥፋው፣ ማየት ማልፈልገው እንዳላጠፋውት ልዝለላታና ሽኩ በቃ የሁለቱም ነው የፈለኩት። ከዛ ኦኬ ልበለው። እንደምታዩት ተመርጦ የሶስቱ ብቻ ገብቷል። አንድ ከላይ የተረሳ ስለነበረ ነው። ፍሊተራችን ጋር እንመለስና መቀነስ የምፈልገው ነገር ካለ እቀንሳለሁ ማለት ነው። ወርታችሁ ወላይ ሙድ ይወጣ አርበና ለምሳሌ አንድ ላጥፋ። ከዛ ኦኬ የሁለቱ ብቻ ይታያል። አሁንም ፍሊተራችን ጋር እንመለስ። ከዛ ክሊር እናድርገው ወይም ሁሉም ይታዩ። ኦኬ ለዋለው ሁሉም ይታያሉ ማለት ነው። በተመሳሳይ ደግሞ እዚህ ጋር ፐርሰንቴጅ ቅድም ስንሰራ ነበር። እዚህም በቀላሉ ልንሰራው እንችላለን። ስለዚህ እንስራው። ለምሳሌ አሁን እናምጣና እዚህ ጋር ሽያጮቻችን ነው የሚፈልገው። ስለዚህ ሽያጫችን አሁን እዚህ ጋር ቫልዩ ጋር አስገባው። እንደምታዩት ቫልዩ ጋር ገባ። ከዛ አሁን እዚህ ጋር እንምጣና ሶልድ ሁለት ጊዜ ገብቷል። አንድ ከላይ ያለ ሁለት ደግሞ ከስር ድጋሚ አስገብቼዋለሁ። አሁን ሰም ብሎ በዲፎልት እዚህ ጋር እንደምታዩት ዲፎልት ይላል። እዚህ ጋር ግን ፐርሰንት ኦፍ ኮለም እንዲል ነው የፈለኩት፣ ቀይረዋለሁ። ወዲያው ቅድም የሰራነውን ፐርሰንቴጅ እዚህ ጋር በቀላሉ ሰራልን ማለት ነው። ሶስተኛ መቀጠልም ከፈለጋችሁ ይቻላል። ለምሳሌ አሁንም እንምጣ። ከዛ አሁንም ሶልድ ያደረግነውን ነገር ቫልዩ ጋር እናስገባው። እዚህ ጋር ልምጣና ይሄ የቫልዩ ነው እንዳለ መስመሩ ቫልዩ ጋር ነው የሚገባው። ምክንያቱም ከፍ ባደረግላችሁ እዚህ ጋር ቫልዩ የሚል ነው ያለው። እዚህ ጋር ደግሞ ለምሳሌ የፈለኩት ምንድን ነው? ሰም አይደለም ድምር አይደለም የፈለኩት። ስለዚህ ክሊክ አድርግና እንዲቆጥርልኝ ከፈለኩ ቁጥሩ ያስቀምጥልኛል። ብዛታቸው 9 ማለት ነው። በተመሳሳይ ክሊክ አድርግና ደግሞ አቨሬጅ ከፈለኩ አቨሬጅ እንዳለ አቨሬጁ እዚህ ጋር መጣልኝ። ዝቅ ልበል። ማክሲመም ከፈለኩኝ ማክሲመም ከሁሉም ትልቁ 10,000 ነው እንደምታዩት። አሁንም ሚኒመም ከፈለጋችሁ ሚኒመም ሚዲያን በጣም ብዙ ነው ማለት ነው። ስለዚህ ሚኒመም ብለው ሚኒመሙን ያወጣልኛል። እንደዚህ ያደርጋችሁ በጣም በቀላሉ የምትፈልጉትን ነገር ማየት ይቻላል።
እንመለስ። አሁንም ይሄ ካየን ደግሞ ወደዚህ ወደ ነበርንበት መመለስ እንችላለን። ሌላው ደግሞ ለምሳሌ ይህንን ለሰዎች ሼር ማድረግ ትፈልጋላችሁ። ሼር ካደረጋችሁት በኋላ ግን አንደኛ ኤዲት እንዲያደርጉ መፍቀድ ይቻላል፣ እንዳያደርጉ ማድረግ ይቻላል፣ ማየት ብቻ እንዲችሉ ወይም ደግሞ ኤዲት ሳያደርጉ ኮመንቶች ብቻ እንዲጽፉ ማድረግም ትችላላችሁ። እሱን ለማድረግ ምንድን ነው የምታደርጉት? እዚች ጋር የምትመለከቷት ሼር ማድረጊያ ምልክት አለች፣ ትነኳታላችሁ ማለት ነው። ከዛ በቀጥታ ወደዚህ ያመጣችኋል። ይሄ እዚህ ጋር እናንተ የኢሜል አካውንታችሁ ይመጣል። እቺም ኮፒ አድርጋችሁ ሊንኳን ለተለያየ ሰው መላክ ትችላላችሁ ማለት ነው። በተጨማሪም ግን እዚህ ጋር ክሊክ ስታደርጉ ወይም ደግሞ አድ ብላችሁ የኢሜል አድራሻቸውን ማስቀመጥ ይቻላል። ክሊክ ስታደርጉ እናንተ ጋር ያሉትን በቅርብ የተነጋገራችሁትን ያመጣላችኋል ማለት ነው። ለምሳሌ እንደዚህ ክሊክ ባደርግ ሊልክለት አዘጋጅቶታል። እዚህ ጋር ከዛ ኮመንት ልጽፍለት እችላለሁ ማለት ነው። ለምሳሌ ይህንንም ቼክ በለው እንችላለን። ከዛ ኤዲተር ካደርጋችሁት አሁን ኤዲት ማድረግ ይችላል። ልክ ጉግል ዶክስ ላይ እንዳለው ማለት ነው። ቀስቷን ስነካ ቪወር ባደረገው ማየት ይችላል፣ ኤዲት ማድረግ አይችልም። ኮመንተር ባደረገው ደግሞ ኮመንት መጻፍ ይችላል። ነገር ግን አሁንም ኤዲት ማድረግ አይቻልም ማለት ነው። ስለዚህ እናንተ በፈለጋችሁት ፍቃድ ሰጥታችሁ መላክ ትችላላችሁ። ለምሳሌ ኤዲተር ላይ ካደረጋችሁት እነሱ እዛ ሌላ ቦታ ይሰሩታል። እዛ የሚሰሩት ነገር ግን እናንተ ጋር ይቀየራል ማለት ነው። ስለዚህ ይህንን ትወስናላችሁ። ከወሰናችሁ በኋላ ሴንድ ትላላችሁ። ከዛ በቀጥታ ይገባላችኋል። ሌላው ግን ለምሳሌ ይህን ነገር ዘጋግተነው ወጣን እንበል፣ ልዝጋው፣ ሁሉም ተዘጋ። ሌላ ጊዜ ማግኘት ስንፈልግ ምንድን ነው የምናደርገው? ቅድም በገባንባችሁ በአንደኛው መንገድ መግባት ይቻላል ማለት ነው። ጉግል ድራይቭ ብላችሁ ሰርች አድርጋችሁ ወይም ብዙ ምርጫ ቅድም አይተናል። በእነሱ ድራይቭ ብዬ ልግባኔ። ለምሳሌ ድራይቭ አልኩት። እዚህ ጋር ወደ ጉግል ድራይቭ ሊሄድ ነው። ክሊክ አድርጋለሁ፣ አመጣኝ ማለት ነው። ከዛ ወደዚህ እንደምታዩዋቸው የሰራችሁ ስራ በአጠቃላይ ወደዚህ ይመጣል። ቅድም ኮኮብ አድርገንበት ነበር፣ ስታርዋዝ ያለች፣ ሌሎችም አሉ። አሁን እዚህ ጋር የምትመለከቱት ዶክስ ላይ የሰራሁት ነው። ይህም በጣም ወሳኝ ነው። ካላያችሁት ኢንስክሪን ላይ ስለማስቀምጥላችሁ መመልከት ትችላላችሁ። ልክፈቱ። አሁን እዚህ ላይ ልምጣና ክሊክ ላድርግበት። እንደምታዩት ተከፈተ። አሁን ስራችሁን ከዚሁ መቀጠልም ትችላላችሁ ማለት ነው። ከዛ ይሄንን ፕሪንት ማድረግ ዳውንሎድ ማድረግ ይቻላል። ለምሳሌ ፋይል ጋር ሂድና ላሳያችሁ። ፋይል አለ። ከዛ ሼር የሚለው ጋር መታችሁ ሼር ማድረግ ይቻላል። በኢሜል መላክ ይቻላል። ዳውንሎድ ማድረግም ይቻላል። ለምሳሌ ዳውንሎድ የሚለው ጋር ሂድና ልክ እንደ ኤክሴል ዳውንሎድ አድርጋችሁት ኦፍላይንም ወይም ደግሞ ኢንተርኔት ባይኖራችሁም ኤክሴል ላይ ይሄንን ኤዲት ማድረግ ትችላላችሁ። ሌሎች አማራጮችም አሉ። ለምሳሌ እኔ በኤክሴል ላድርገውና ላሳያችሁ። ኤክሴልን ልምረጥ። ዳውንሎድ እያደረገልኝ ነው። እንደምታዩት ጨረሰ። ከዛ እንክፈተው ወይም ቦታው ጋር እንሂድ። ይሄ ነው ኤክሴል ፋይል ሆኗል ማለት ነው። ከዛ ላይ ክሊክ እናድርግና እንክፈተው። እንደምታዩት በቀጥታ ወደ ዋናው ኤክሴል ወስዶኛል። ኢኔብል ኤዲቲንግ ልበለው ኤዲት ማድረግ እንድችል። ከዛ እንደምታዩት እዛ ነበር የሰራ ነው። አሁን ኢንተርኔት ባይኖራችሁም ኮኔክሽን አጥፍታችሁ ይህንን እዚህ ላይ መጠቀም ትችላላችሁ ማለት ነው። ስለዚህ በተለያየ አጋጣሚ አሁን ኮኔክሽን ያለበት ቦታ ጋር ስትሆኑ ጉግል ሽት ላይ ትሰራላችሁ። አውርዳችሁ ደግሞ ኦፍላይንም መጠቀም ወይም መስራት ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ጉግል ሽትን በተመለከተ መግቢያ የሚሆን ነገር አግኝታችኋል ብዬ አስባለሁ። በቀጣይም ሰፋ አድርጌ እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።